የሲአይኤና የኢትዮጵያ ታቦት ሚስጥር ትራምፕና ኔታንያሁ የሚያሳድዷት። ኢትዮጵያን በዓለም ከሚያስነሱ ጉዳዮች መካከል አንደኛው በፈጣሪ ትእዛዝ የተጻፉ ቃሎች ያሉባት ታቦት መገኛ በመሆኗ ነው። እቺ ታቦተ ጽዮን ትባላለች። ከፕሮቴስታንት እስከ ካቶሊክ፣ ከኦርቶዶክስ እስከ አይሁድ፣ ከዚያ ማለፍ ሲል የአማኞች ጭምር ይፈልጓታል። ምክንያት ከተባለ የፈጣሪ መኖር ታረጋግጣለች ተብሎ ከሚታመኑት መካከል መሆኗ ነው። ዓለም ታቦቷ የሙመሪው ቤተ መቅደስ ከፈረሰ በኋላ ተሰውራለች ተብሎ ያምናል። አይሁዶችም ታቦተ ጽዮንን አንድ ቀን ወደኛ እንመልሳታለን የሚል ተስፋ አላቸው። ይህች ታቦት አለችኝ የምትለው ብቸኛው ሀገር ኢትዮጵያ ናት። ለዚህም ታቦቷ እንዳለች ለማረጋገጥ ለብዙ ዓመታት ያክል ለአስጨራሽ ስለላዎች ተካሂደዋል። ኮሮናዎችና ጦርነቶች ጀርባ ከፍተኛ ፍለጋዎች ተካሂደዋል። ሆኖም ግን ማንም ታቦቷን ላይ ቀርቶ እንዳለች እንኳን ሊያረጋግጥ አልቻለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ታቦቷ እንዳለች በተደጋጋሚ ለዓለም አሳውቃለች። ሆኖም ካላየን ወይም እኛ ካላረጋገጥን አናምንም ያለው ዓለም ጉዳዩን በጥርጣሬ ይዞት ቆይቷል። ሰሞንኛው የሲአይኤ ሰነድ ግን ዓለምን ያስገርምም ያስደነገጠም ሆኗል። እናም እንደተባለው ታቦቷ በኢትዮጵያ አለች፣ መኖሯን አረጋግጠናልም ሲሉ ተደምጠዋል። ያረጋገጡበት መንገድ አስገራሚ ቢሆንም መረጃውን ሁሉም ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ይገኛል። ለመሆኑ ታቦቷ ለምን በሁሉም ሃይማኖቶች ዘንድ ተፈላጊ ሆነች? ምን ይዛለች? ከትራምፕ እስከ እስራኤሉ ኔታንያሁ ድረስ የታቦቷ አሳዳጅ ናቸው። ለምንስ ይህ ሊሆን ቻለ? እስከ መጨረሻው ድረስ አብራችሁን ቆዩ። ስለዚህ ታቦት የማያውቅ የዓለም ጫፍ የለም። ከአማኝ እስከ ያማኒ ድረስ ስለ ታቦቷ ያውቃል። ታቦቷ እንዲሁ በአይምሮ እንደሚሰለውና በታሪክ እንደሚነገረው በወርቅ የተሰራች ብቻ አይደለችም፣ አፈ ታሪክም አይደለችም። ለሺህ ዓመታት በላይ ሲጻፍላትና ሲዘምርላት የኖረችው ታቦት የሌለች አለያም በምናብ የተሳለች አይደለችም። ዓለም በሙሉ በአካል እንዳለች ያምናል። እናም አለችም። ታቦቷ ቅርጽ ብቻ አይደለችም፣ የፈጣሪ መኖር በአካል ከሚያስረዱ ነገሮች መካከል የመጀመሪያዋ ናት ተብሎ ይታሰባል። ይህችን ታቦት ብናይ የፈጣሪ መኖር እናረጋግጣለን ያሉ በርካታ ቡድኖች ተነስተው ያውቃሉ። ዓለም ስለ ታቦቷ ሲተርክ እንዲህ ይላል። አምላክ ለፍጥረቶቹ የሰው ልጆችና ለሱ መተሳሰሪያ ትሆን ዘንድ ያዘጋጃትም ናት። የሆነ ጊዜ ላይ በአካል ነበረች፣ ለሰዎችም ትታይ እንደነበር ይነገራል። የሆነ ጊዜ ላይ ግን ተሰወረች፣ የት እንዳለች አይታወቅም ተባለ። ይህም በብዙ ሀገራት ዘንድ ስለ ታቦቷ የሚነገረው መሪ ትርክት ነው። ዓለም ተሰውራለች ብሎ በሚናገርበት ዘመን ሁሉ ግን ኢትዮጵያ ታቦቷ በእጃለች፣ አልተሰወረችም፣ እኔ ጋለች ስትል ኖራለች። ይህን ተከትሎ ለሺህ ዓመታት ከተለያዩ ዓለም ክፍሎች ታቦቷን ለማየት አለያ መኖሯን ለማረጋገጥ በርካታ ተጓዦች ወደ ኢትዮጵያ መጥተዋል። በአሁኑ የዘመናዊ ዓለምም በርካታ ተመራማሪዎች በተደጋጋሚ ታቦቷን ለማየት ብሎ መኖሯን ለማረጋገጥ ጥረዋል። ነገር ግን አንድም ከውጭ የመጣ ሰው ታቦቷ እንዲህ አልሆነም። ምክንያቱ ደግሞ ከአንድ ጠባቂ ቄስ ውጭ ማንም እንዳያት ከቤተ ክርስቲያኗ ስለምትከለከል ነው። ቤተ ክርስቲያኗ ውስጥ ያሉ ሰዎች ጭምር ታቦቷ የት እንዳለች መረጃ የላቸውም ይባላል። ታቦቷ የትና በምን ሁኔታ ውስጥ እንዳለች የሚያውቁት በጣት የሚቆጠሩ ሰዎች ብቻ ናቸው። ለዚህም ብዙዎች ኢትዮጵያን ጨምሮ የተረት ነው ታቦተ ጽዮን በኢትዮጵያ ያለችን ብለው እንዲያምኑ አድርጓቸዋል። ሆኖም ቤተ ክርስቲያን በዚህ ጉዳይ ብዙ መልስ አትሰጥም። አለች ከማለት ውጭ ማብራሪያ ስትሰጥና ታቦቷን ለማሳየት ስትሞክርም አልታየችም። ነገር ግን ከሰሞኑ የሲአይኤ ሰነድ ተረት ነው ሲሉ የነበሩትን ሁሉ ያስደነገጠ መረጃ ይዞ ወጥቷል። ሰነዱ እንደሚለው በመላው ዓለም ተሰውራለች ተብሎ የሚነገርላት ታቦተ ጽዮን በትክክል ምድር ላይ አለች። ያለችው ደግሞ ኢትዮጵያ ውስጥ ነው ሲል ቃል በቃል አስፍሯል። ሲአይኤ የታቦቷ መኖር ያረጋገጠው በራሱ መንገድ መሆኑንም ይገልጻል። ሰነዱ የስለላ ተቋሙ እንደ አውሮፓውያን አቆጣጠር 1988 ባካሄደው ስለላና ምርመራ የእግዚአብሔር ቃል ኪዳን ታቦት የሆነችው የሙሴ ጽላት በኢትዮጵያ እንደምትገኝ ማረጋገጡን ይገልጻል። ሲአይኤ በሰነዱም ጽላቱ በእንጨት በወርቅና በነሐስ ከተሰራ ሳጥን ውስጥ እንደሚገኝ ብለውም የሚጠብቁት አካላት እንዳሉ ገልጿል። ይህ ታቦት በሰሜናዊ ኢትዮጵያ የአክሱም ከተማ እንደሚገኝ ቢታመንም ቦታውን ግን ስለመጥቀሱ የተባለ ነገር የለም። መረጃው ከወጣ በኋላ በርካታ የዓለም ሕዝብ በተለይም በቀድሞ ትዊተር በአሁኑ ኤክስ ተቀባብሎታል። አሁንም ቢሆን ሚሊዮኖች የተቀባበሉት ነው። እንደ ዘ ኢኮኖሚስት፣ ቲአርቲ ወርልድና ቢቢሲ አይነት ዓለም አቀፍ መረጃ ምንጮችም ይህን የታቦተ ጽዮን መገኘት ዘግበውታል። ይህም ኢትዮጵያ ውስጥ ታቦቷ የለችም ሲሉ ለነበሩት በሙሉ ያስገረመ ሆኗል። ታቦቷን ኢትዮጵያ ከእስራኤል አምጥቻታለሁ ብላ ስትናገር የኖረችው ይበረጋገጡ የሳባ ታሪክ ትክክለኛ ስለመሆኑና የመጀመሪያ ምኒልክ ወይም ከሰለሞን ተወልዷል ተብሎ የሚነገርለት ቀዳማዊ ምኒልክ ታሪኩ እውነተኛ ስለመሆኑ ማረጋገጫ ሆኖ ተገኝቷል። በተለይ የታቦቷ መኖር መረጋገጡ በዓለም ላይ ትልቅ ለውጥ ሊፈጥር ይችላል እየተባለ ይገኛል። በሁሉም የክርስትና እምነትና በአይሁዶች ዘንድ ታቦቷ በሙሴ የተሰራች በፈጣሪ ቀጥተኛ ተሳትፎ ነው ይባላል። እንዴት መሰራት እንዳለበት ፈጣሪ መመሪያ የሰጠው ሙሴ ታቦተ ጽዮንን ሰርቷል። በውስጧም 10ቱ ትእዛዛት የሚባሉት የፈጣሪ ሕጎች ተጻፉባት ናት። ታቦቷን ከማንም በላይ የሚፈልጓት ደግሞ እስራኤላውያን ናቸው። ታቦቷ የተሰራችው እስራኤላውያን ከግብጽ ባርነት ነፃ ከወጡ በኋላ ነው።
ታቦቷ ከግራር እንጨትና ከንጹህ ወርቅ የተሰራች እንደሆነ ይነገራል። ማንም ቢሆን ታቦቷን በእጁ መንካት አይችልም። በእስራኤል በነበረችበት ጊዜ ታቦቷን ለመቆጣጠር በርካታ ውጊያዎች ተካሂደዋል። ሊሰርቋት የሞከሩትን በራሷ ታጠፋ እንደነበር ይነገራል። ብዙዎች ታቦቷ የፈጣሪ መኖር ለዓለም የምታረጋግጥ መሆኗን ይናገራሉ። ማንም ደፍሮ ታቦቷን መንካት አይችልም የተባለ ሲሆን ታቦቷን በእጅ ለመንካት የሞከሩ በሙሉ ሕይወታቸው አልፏል። እስራኤላውያን ታቦተ ጽዮንን ካገኙ ሙሉ እንሆናለን ብለው ያምናሉ። ለዚህም ቀዳሚ ፈላጊና አሳሾቹ እስራኤላውያን ናቸው። እስራኤላውያን በስሟ የሚጠሩ ሲሆን ጼናውያን የሚባሉትም በዚህ ታቦት ምክንያት ነው። እስራኤላውያን ለሺህ ዓመታት በባርነት የኖሩትም ታቦቷን መያዝ ባለመቻላቸው እንደሆነ ያምናሉ። ከግብፅ ባርነት ነፃ ሲወጡ መንገድ ትመራቸው የነበረችው ይህችው ታቦተ ጽዮን ስለመሆኗ ይነገራል። በቅዱስ መጽሐፍ ላይም እስራኤላውያን ከግብፅ ባርነት ነፃ ወጥተው ወደ ሀገራቸው ሲመለሱ ዮርዳኖስ ወንዝ በሞላባቸው ጊዜ ታቦተ ጽዮንን ተሸክመው ካህን ሲጠጋ ወንዙ መፍሰስ እንዳቆመና በደረቅ መሬት እንደተሻገሩ ይነገራል። አይሁዶቹ ታቦቷን የነጻነት ምልክታቸው አድርገው የሚያዩትም ለዚህ እንዳለ ነው የሚነገረው። ታቦተ ጽዮንን እስካላገኘን ድረስ እኛ ሙሉ አንሆንም ብለው ያምናሉ። ስለዚህ ዛሬም ድረስ ታቦቷን ያሳድዳሉ። አሁን ሲያይ ኢትዮጵያ ውስጥ መኖሯን አረጋግጫለሁ ማለቱ ከሁሉም በላይ እስራኤላውያንን እንደሚያስፈነድቅ ግልጽ ሆኗል። ከአሁኑ የፍልስጤማውያንና የእስራኤል ጦርነትም ይህችው ታቦት ትያዛለች። የእስራኤላውያንና የፍልስጤሞች ጦርነት አሁን የተጀመረ ሳይሆን ከጥንት ጀምሮ ሲዋጉ የኖሩት ውጊያ ነው። ታቦቷ በእስራኤላውያን እጅ በነበረችበት ጊዜ ፍልስጤማውያን ማርከዋት ነበር። የማረኳት ከፍተኛ ውጊያ ከተደረገና እስራኤላውያን ከተሸነፉ በኋላ ነበር። ፍልስጤማውያን ታቦቷን ከወሰዱ በኋላ ታቦቷን መንካት ባለመቻላቸው በሰረገላ አድርገው ለእስራኤላውያን መልሰው እንደሰጧቸውም ይነገራል። ነገር ግን ዓለም ለበርካታ ዓመታት ታቦተ ጽዮን የት እንዳለች አይታወቅም የሚል ድምዳሜ ነበረው። ታቦቷ ጠፍታለች ተብሎ የሚታመነውም የመጀመሪያው ቤተ መቅደስ ከፈረሰ በኋላ ነበር። እስራኤላውያን አሁንም ይህን ቤተ መቅደስ መልሰን እንገነባዋለን በሚል እንቅስቃሴ ላይ መሆናቸው ይታወቃል። የመጀመሪያው ቤተ መቅደስ ከፈረሰ በኋላ ታቦተ ጽዮን ጠፍታለች ተብሎ ነበር የሚታመነው። አሁን ሲአይኤ በተለያየ መንገድ አረጋግጫለሁ ታቦቷ ኢትዮጵያ ውስጥ ትገኛለች ማለቱ ይህን ታሪክ ይለውጣል። ዓለም ጠፍታለች ብሎ ሲያምን፣ ኢትዮጵያ ግን ታቦቷ በእጇ ስለመሆኗ ለሺህ ዓመታት ስትናገር ኖራለች። የኢትዮጵያ ቤተክርስቲያን እንደምትለው ታቦቷ በሌዋውያን ካህናት በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ የገባችው ከዛሬ 3000 ዓመታት በፊት ነው። ዓለም ታቦቷ ጠፍታለች ሲልም ጠፍታ ትቀራለች ከሚል ትንታኔ ጋር አያያዝም። ይልቁንስ ታቦቷ የምትገኝበት ጊዜ ይመጣል የሚል ተስፋ ጭምር አብሮ ይቀርባል። አንዳንዶች ታቦቷ በተራራዎች መካከል ተሰውራ ትገኛለች ይላሉ። አንዳንዶች ደግሞ ታቦቷ በፈረሰው ቤተ መቅደስ ስር በካህናቱ ተቀብራ አልያም ተደብቃለች ብለው ሲያምኑ ኖረዋል። ታቦቷ ምድር ላይ ካሉት ቅዱስ ነገሮች ሁሉ የበለጠች ቅዱስ ተደርጋ ትቆጠራለች። እስራኤል ወይም አይሁዶች ታቦቷን ወደ ቀደመ ቦታዋ የመመለስ ረጅም ህልም አላቸው። አሁን ኢትዮጵያ ውስጥ አለች የሚለው የሲአይኤ ሰነድ አይሁዳውያኑ ዳግም ታቦቷን የመመለስ ዘመቻ እንዲከፍቱ ሊያደርጋቸው ይችላል። ታቦተ ጽዮን የሁሉም ዓለም ጉዳይ ብትሆንም አይሁዶች ደግሞ በተለየ ይፈልጓታል። እሷን ካላገኘንና ካልመለስን ሙሉ አንሆንም ብለው ያምናሉ። ታቦተ ጽዮንን እስካላገኘን ድረስ የአይሁዶች መከራ ያበቃል ብለውም አያምኑም። ጉዳዩ ከፖለቲካ እስከ ታሪክ ብሎም እስከ ሃይማኖት የሚዘልቅ ውስብስብ ጉዳይ አለው። ከዚህ በኋላ የሚመጣው ጉዳይ የሲአይኤ መረጃ ትክክለኝነት የሚወስነው ይሆናል። ሲአይኤ ቀርቦ ታቦቷን ስለማየቱ አልተናገረም። ይልቁንስ በተለያዩ ዘዴዎች ለአብነት ስዕለሰቦችን በመጠቀም ማረጋገጡን አስፍሯል። ሲአይኤ ውስጥ አብሮ የሚሰሩ ሌለሰቦች ማለትም አንድን ነገር ከርቀት ማየት የሚችሉ ሰዎች ታቦቱ መኖሩን እንዳረጋገጡ ጠቅሷል። መረጃ አሁን ቢወጣም ሲአይኤ በተለየ የምርመራ ስልት ታቦቷ መኖሯን ያረጋገጠው ከ27 ዓመታት በፊት መሆኑን ተናግሯል። ታቦተ ጽዮን በተለያየ ጊዜና ሁኔታ ኢትዮጵያ ውስጥ በተለያየ ቦታ ኖራለች ተብሎ ይታመናል። በዚህም መሰረት ከቀዳማዊ ምኒልክ እስከ ኢዛና ዘመነ መንግስት በጣና ሐይቅ፣ ከዚያም ከሳጥፋ ሸሽታ ዛሬ በኦሮሚያ ክልል በምትገኘው ዝዋይ ሐይቅ፣ ቀጥሎም በግራኝ መሐመድ ጦርነት ጊዜ በደብረ ታቦር፣ ከዚያም ከካቶሊኮች ተሸሽጋ በደግሳና በየሃ ማለትም ላሊበላ ተቀምጣለች። ከላሊበላ ድጋሚ በመነሳት ወደ አክሱም ተጉዛ አሁን ድረስ በዚያ ትኖራለች ተብሎ ይታመናል። ታቦተ ጽዮን እንዳለች ምርመራ ለማድረግ የሚመጡ ሰዎች ብዙ ጊዜ ወደ አክሱም በመሄድ ጥናቶች እንደሚያደርጉ ይታወቃል። አሁን አክሱም ታቦቷ አለች ተብሎ ይታመናል። ከዚህ በኋላ ታቦቷን የሚመለከቱ ጥናቶች ይደረጋሉ ተብሎ ይታሰባል። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።